ክቡር ነቢየ ልዑል ዮሐንስ ክቡር ነቢየ ልዑል ብእሴ ሰላም ብእሴ ሰላም ብእሴ ሰላም ብእሴ ሰላም ዘንብረቱ ንብረቱ ገዳም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቅዱስ ዮሐንስ ገድል። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መስከረም 2 ቀን የሚነበብ የቅዱስ ዮሐንስ ገድል ይህ ነው። ጸሎቱና በረከቱ ከሁላችን የጥምቀት ልጆች ጋር ትኑር ለዘላለሙ አሜን። ይህም መጽሐፍ በክርስትና ባለጠጋ የሆነ የመጥምቁ የቅዱስ ዮሐንስ ሕይወቱ እንዴት እንደሆነ የራሱ መቆረጥም እንዴት እንደሆነ ይናገራል። ልሳነ ወርቅ የተባለ የቁስጥንጥንያው ሊቀ ጳጳስ ቅዱስ ዮሐንስ ተረጎመው። አጥራኪያ ወደ ተባለች ደሴት በተሰደደ ጊዜ በኢየሱስ ክርስቶስ ያመነው ኬልቄዶናዊው አይሁዳዊ በክርስትና ባለጸጋ ስለሆነው ስለ ንጹሑ ቅዱስ ዮሐንስ የተቀደሰች ራስ በጠየቀው ጊዜ የሕይወት ታሪኩን በመሰብሰብ ትርጓሜውን በቀሪባ ቋንቋ በእግዚአብሔር ፍቃድ ትንሽ ተናገረ። ነቢይ መጥምቅና አገልጋይ ስለሆነው በእግዚአብሔር ፊት ስለተላከው ስለ ቅዱስ ዮሐንስ ከተአምራቱ ትንሽ እናገር ዘንድ ልቡና የተነሳሳብኝ። ወንድሞቼ ዮሐናንና አምዳኖን ሆይ በዚያን ዘመን የተደረገ የንጉሡ የሄሮድስን ተግባር ባሰብኩ ጊዜ አደነቅሁ። የጌታችን የኢየሱስ ክርስቶስን ዜና በሰማ ጊዜም እኔ ራሱን ያስቆረጥኩት በክርስትና ባለጠጋ የሆነ ይህ ዮሐንስ ነው። እነሆ ከሙታን መካከል ተነስቷል፣ ስለዚህም ይህን ታምር ያደርጋል አለ። ወንድሞቼ ሆይ ለምን ነቢይን ገደለ? ቅን የሆነ የምሥራችን ስለተናገረ ነው እንጂ። ይህ ቅዱስ ዮሐንስም እውነት የማይከተል የሄሮድስን ሕግ የሚቃወም ሆነ። በሚሰቃይበት ርኩሳን በሆኑ ፍላጎቶች ሕግ ተሞልቷልና በአመፅ ነቢይን ገደለ። ጌታችን ኢየሱስ ክርስቶስ እንደመሰከረለት ሴቶች ከወለዷቸው የሚበልጠው የሌለ ጻድቅና ሰማዕት ሰውን ለምን ገደለ? ያለ ውሃ ያለ ምግብና ያለ ልብስም በገዳም ኖረ። ቅዱስ ዮሐንስ ወደ ምድረ በዳ ኮብልሎ መኖሪያውን ገዳም አደረገ። ከዘመዱ ከአዝማዱና ከሰው የኮበለለ አይደለም። ክፉ ተግባራትንና ሥጋዊ በደልን እንዳይሰማ እንዳያይ ኮበለለ እንጂ። እርሱ ፈጽሞ አልዘራም፣ አላጨደም፣ አልለቀመም። መዝጊያ ቤትና አልጋም አልነበረውም። ሥጋዊ ፍላጎቱን ገታ። የሚለሰልስና የብርቶች ጎልማሶችን ሰውነት የሚያደክም ምቹ ምንጣፍም አልነበረውም፣ መብራትም አልነበረውም። ከዚህ ዓለም እስከሚለይ ድረስም ጽዋና ጋሻ አልነበረውም። ከነገሮችም ሁሉ ምን አልፈለገም። ከሚያምር ቤትም አልተቀመጠም፣ በፍርኩታ ስር ነው እንጂ። ቤቱ ይቺ ነበረች። ምግቡም ጎመንና የገዳም ማዕር ነበር። መጠጡም ከዓለት ጥላ ስር እየመነጨ የሚወርድ ያማረ ውሃ ነው። አሁንም ስለ እርሱ እናገር ዘንድ ዘመኑ ጠራኝ። ሄሮድስ ዮሐንስን ይገድለው ዘንድ በፈለገበት ዘመን ከተደረገው ትንሽ እናገራለሁ። እርሱ ትንሽ ሕፃን እያለም እናቱ ከእርሱ ጋር ወደ ገዳም ሸሸች። እነሆም የተነገረው ይፈጸም ዘንድ የሽማግሌው ካህን የዘካርያስን የሚስቱ የኤልሳቤጥን ዜና ልናስታውስ ይገባናል። ሄሮድስ ይገላቸው ዘንድ ሕፃናቱን በፈለጋቸው ጊዜ ታቦቱ ወዳለበትና ወደ ካህኑ ዘካርያስ ገባች። ሕፃኑን ክርስቶስን በመግደል ምክንያትም የሆነውን ሁሉ አስረዳችው። ዘካርያስም መለሰላት፣ ወደ እኔ ከመምጣትሽ በፊት ሁሉንም አውቄአለሁ አላት። ስለ አንዱ ተወዳጅ ልጄ ምን ላድርግ አለችው። የተባረከው ሽማግሌም ወደ ደብረ ሲና ሂጂ፣ ፈልገው ካጡትም በእርሱ ፈንታ እኔን ይገድሉኛል አላት። በመለያየታቸው ምክንያት የሆነው ለቅሶ ምን ይደንቅ! ዘካርያስም ልጁ ዮሐንስን በቅፎ ያዘው።
እንባው እስከሚፈስ ድረስም አለቀሰ። እጅ ነሳውና ሸኘው፣ ለእናቱም ሰጠው። የተቀደሰችዋ ባልቴትም እኔ በሚሄድባት ገዳም እድን ዘንድ በጸሎትህ አስበኝ አለችው። በዘመንሽ መጨረሻ ይህን ልጅ የሰጠሽ አምላክ በምትሄጅባት በዚያች በረሃ እርሱ ይጠብቅሽ እያለ ጸለየላት። ያን ጊዜም የሚያጽናናት ሰው ሳይኖር ወደ በረሃ ሄደች። ወንድሞቼ የዚህችን የደከመች ሴት ሰውነት አያችሁን? የሚያጽናናትን መንገድ የሚያመላክታትን እንዴት አትለምንም? ከእርሷ ጋርም ስንቅና ውሃ መንገድ የሚመራትንም አልያዘችም። ባሏንም እንዴት ብቻዬን ወደ በረሃ ትልከኛለህ አላለችውም። ከአራዊቱ የተነሳም አልፈራችም። በዚያች በረሃም ማደሪያ አልነበረም፣ መጠጊያም አልነበረም። እነሆም ቅዱስ ወንጌል እንዲህ ሲል ተናገረ። አንቺ ይህ ልጅ ከመወለዱ በፊት የተነገረውን ረሳሽ? 3 ዓመት አጠባሽው። በሕፃንነቱ ስለ ምግቡ ያሰበልሽ ማን ነው? ካንቺ ወገን የምትሆን ማርያምም በሄሮድስ ፊት ሸሽታለች። ነገር ግን እንዳንቺ አይደለም፣ እርሷን ዮሴፍ ያረጋጋታልና። ሰሎሜም በየሀገሩ በየቦታው ስትሄድ ታገለግላት ነበርና። አንቺ ግን ወደ ታነጹ ሀገሮችና ቦታዎች ወደ ሰዎችም አልሄድሽም። ዛሬም የተከበረችና የተባረከች ባልቴት ኤልሳቤጥ የምትለውን ስማ። ለምን ታደንቃላችሁ? እኔ የሚያመለክተኝ የሚመራኝ ሰው ሳይኖር ወደ በረሃ ሄዳለሁ። የእግዚአብሔር መልአክ በፊቱ በማስተማርና በመስበክ የሚመላለስለት ልጄ ከኔ ጋር እያለ እንዴት እፈራለሁ? ዳግመኛ ይህ የመላእክት አለቃ ቅዱስ ገብርኤል በበረሃ ይቀድመኛል። የእናቱን አፍ የሳምኩ እኔ በሰማሁት እታመናለሁ። ሕፃኑ በፍጹም ደስታ በማኅፀኔ ተንቀሳቀሰ ዘለለም። እኔ ከልጄ ጋር ወደ በረሃ ሄዳለሁ። የግመል ጸጉር ይለብሳል፣ ወገቡንም በጠፍር ይታጠቃል። ለተቀደሱ መነኮሳትም ገዳማትን ያንጻል። ከሽማግሌው ካህን ከአባቱ ሳይርቅም ንጹሕ ቁርባንን ያቀርባል። በማስተማር በፊት በፊቱ ሲሄድ እንዴት ይርቃል! ነገር ግን መንገዱን ይጠርጋል። የተባረከው ካህን ሽማግሌው ዘካርያስም የሄሮድስ መልእክተኞችና ሰራዊቱ በእርጅና ጊዜ ስለተገኘው ልጅ ይጠይቁት ዘንድ ወደ እርሱ በቀረቡ ጊዜም አልካደም። ያለበትን ቦታ አላውቅም ብሎም አልማለም፣ አመነ እንጂ። ዘካርያስ እናቱ ከእርሱ ጋር ወደ በረሃ ሄዳለች አላቸው። ጻድቅ ሽማግሌ ሆይ የእፉኝት ልጆችን በጎችን የሚያጠፋ ነጣቂ ተኩላዎችን እንዴት አመለከትክ? እናቱ በርግቦች ማደሪያ ሳለች በሽምግልና ዘመን የተወለደ የሕፃኑን ቦታ ለእፉኝት ልጆች እንዴት አሳየህ? የእባብ ልጆችንስ እንዴት ጠቀስካቸው? ሰራዊቱ በሰይፍና በጦር ሆነው በተመለከትክ ጊዜ ሰውነትህ ፈራችን? አይደለም፣ በቀናች ቃሉ ስላመንክ ነው እንጂ። በሐሰትና በአመፅም አይደለም። አማኙ ሽማግሌ ሆይ አገልግሎትህ የተገባችው ብፁዕ ነው። በሰማይና በምድር ላይ በሕጉ የሚገኝ ክብርን ተቀብለሃልና ልጅህንም ከፍ ባለች ቤት በሰማይ አይተሃልና። አንተም እነሆ 3 አክሊሎችን ተቀዳጀህ። በክህነት፣ በትንቢት፣ እውነትን በመመስከር አክሊል አጌጥክ። ሕግ የሌለው ይህ ሄሮድስም ስለ ሕፃኑ ዮሐንስ በሰማ ጊዜ አባቱ ዘካርያስን ይገድሉት ዘንድ አዘዘ። ያን ጊዜም በመሠዊያው ታቦት ፊት ገደሉት። ያን ጊዜም ካህናቱ የከበረ ሥጋውን ገነዙት፣ በአባቱ በበራኪው መቃብርም ቀበሩት። ልጁ ቅዱስ ዮሐንስም ከአራዊት ጋር በምድረ በዳ ተቀመጠ። እናቱም ይበላ ዘንድ ጎመንና የገዳም ማር ለማምጣት ወጣች። እነሆ በአባቱ ክፉ ምግብ አይመገብም፣ በአፉም ርኩስ ነገር አይገባም፣ የሚያሰክር ወይንና ጠጅም አይጠጣም ተብሎለታልና። 5 ዓመት ከተፈጸመ በኋላም በዘመን የከበረች ንጽሕት ኤልሳቤጥ አረፈች። ቅዱስ ዮሐንስም በእርሷ ላይ ያለቅስ ነበር። በዚያች ገዳምም እነሆ 5 ዓመት ከ6 ወር ተፈጸመ። ጌታችን ኢየሱስ ክርስቶስ እናቱ ድንግል ማርያም፣ ሰሎሜና ዮሴፍ ወደ ግብፅ ከገቡና ከሃዲው ሄሮድስ ከሞተ በኋላ የተሰወረውን የሚያውቅ ጌታችን ኢየሱስ ክርስቶስ ተናገረ። ለእኔ የተመረጠ ዮሐንስ እነሆ፣ ስለ እናቱ ሞትም በበረሃ ልቡናው አዘነ አለ። የጌታችን ዓይኖችም አነቡ። ንጽሕት የምትሆን እናታችን ድንግል ማርያምም ጌታዬ ሆይ ለምን ታለቅሳለህ አለችው። ኢየሱስ ክርስቶስም ድንግል ማርያምን ከዘመዶችሽ ወገን የምትሆን ኤልሳቤጥ እነሆ አረፈች፣
ዮሐንስም ብቻውን በበረሃ ተወችው፣ እርሱም በእርሷ አስከሬን ላይ ያለቅሳል አላት። ዳግመኛም ስለ እርሷ እመቤታችን ማርያም አለቀሰች። ያን ጊዜም የምታበራ ደመና ከእነርሱ ዘንድ ደረሰችና ተሸከመቻቸው። ዮሐንስና እናቱ ካለበት በረሃም አደረሰቻቸው። ዮሐንስ ክርስቶስን ባየው ጊዜም ፈራ፣ በመፍራቱም ፈጽሞ ሸሸ። ያን ጊዜም ጌታችን ፍርሃቱን ጸጥ አደረገለት። ዮሐንስ ሆይ አትፍራ፣ የእናትህ ዘመዶች ነንና አለው። ሥጋዋን ትገንስ ዘንድ ትሻለህ አለው። ዮሐንስም ይህን ነገር በሰማ ጊዜ ወደ ኢየሱስ ክርስቶስ መለስ አለና በኢየሱስ ክርስቶስ ፊት ሰገደ። ጌታችንም ከእርሱ ይጠጣ ዘንድ ለዮሐንስ በሚፈልቅለት በምንጭ ውሃ የዮሐንስን እናት ሰውነት ያጥቡ ዘንድ እመቤታችን ማርያምንና ሰሎሜን አዘዛቸው። ያን ጊዜም ሁለቱ ታላላቅ መላእክት ቅዱስ ሚካኤልና ቅዱስ ገብርኤል ደረሱ። ሥጋዋ የሚቀበርበትን ምድርም ከፈቱ። ጌታችን መድኃኒታችን ኢየሱስ ክርስቶስም እስከሚቀበር ድረስ ቁመው በሥጋዋ ላይ ይጸልዩ ዘንድ የዘካርያስንና የካህኑ ስምዖንን ነፍስ እንዲያመጡ አዘዛቸው። ያን ጊዜም ካህናቱ ብሩሃን ከሆኑ መላእክት ጋር ደረሱ። እመቤታችን ማርያም፣ ሰሎሜና ዮሴፍም በጌታችን በኢየሱስ ክርስቶስ ፊት እስከምትቀበር ቦታዋም በትዕምርተ መስቀል እስከምትታሸግ ድረስ በዮሐንስ እናት በኤልሳቤጥ አስከሬን ፊት ቆመው ነበር። የዮሐንስ እናት ረፍትም በዚህች ዕለት ሆነ። ዮሐንስንም በበረሃ ተዉት። ጌታችንም ወደ ነበረበት ለመመለስ በደመና ተጫነ። እመቤታችን ንጽሕት ማርያምም ጌታዬና አምላኬ ሆይ ዮሐንስን ለምን ብቻውን ትተወዋለህ? እናቱ ካረፈች የዱር አራዊት እንዳይበሉት ከእኛ ጋር እንውሰደው አለችው። ጌታችን ኢየሱስ ክርስቶስም ድንግል ማርያምን የሰማያዊ አባቴ ፈቃድ ይህ ዮሐንስ ለእስራኤል እስከሚገለጥ ድረስ በዚህ ይኖር ዘንድ ነው። ነገር ግን በአራዊቱ ፈንታ መላእክት ከእርሱ ጋር እንዲሆኑ አደርጋለሁ። ይህም የመላእክት አለቃ ቅዱስ ገብርኤል ነው፣ አገልጋዩ ይሆናል፣ ሰማያዊ ኅብስትን ያመጣለታል በማለት መለሰላት። የሚጠጣትን ውሃም በአፉ እንደ እናቱ ጡት የምትጣፍጥ አደርግለታለሁ። እስከዚህችም ዕለት በበረሃ የጠበቅኩት እኔ አይደለሁምን? በዓለም ካሉት ሁሉ ይልቅ እወደዋለሁና። አባቱ ዘካርያስም ከእርሱ አይለይም፣ ያጽናናዋል እንጂ። እንደ ሁሉም ሰው ቢሞትም ነፍሱ ግን በገነት ትኖራለች እንጂ አትሞትም። ዛሬም አብርጥራሞስ የተባለ ዮሐንስን ለተሸከመችው በመቃብር መታላት። ሥጋዋም መጥፎ ሽታ አይኖረው። አንቺን እጅ ነስታሻለች ስማሻለችምና፣ እንዲህም ብላም ትንቢት ተናግራለችና ስለ ጌታችን የተነገረው ቃል ይፈጸም ዘንድ እጅ የነሳችሽ ብፅዕት ናት። መግነዟ ከእርሷ አይለይም፣ መቃብሯም አይጠፋም። ነፍሷና ሥጋዋም እርሱን የሚያረጋጋ ይሆናል። ጌታችን ኢየሱስ ክርስቶስ ስለ ዮሐንስ ይህን ተናገረ። ጌታችን ከእርሱ ተለይቶ ከፍ ከፍ አለ። ዮሐንስን በበረሃ ትቶትም ሄደ። ከጥቂት ቀን በኋላም ደመና ከተወለደበት አገር ናዝሬት አደረሰው። ታናሹና ሕግ የሌለው ሄሮድስም ለጥቂት ዘመን ከቆየ በኋላ በይሁዳ ሀገር ተሾመ። ሚስት ተሆነው ዘንድ በስውር የወንድሙን ሚስት ወሰደ። ባገኛት ጊዜም በምትሸት መቃብር ከእርሷ ጋር ተገናኘ። ይህችም የምትከረፋ ቤቱ ናት። ኃጢአቱም በእርሷ ላይ ተፈጸመች። መልአኩ ገብርኤልም ከሰማይ በመጥምቁ ዮሐንስ አንደበት ሄሮድስ ሆይ የወንድምህን ሚስት ልታገባ አይገባህም በማለት ተናገረ። በሕይወት እያለም የዘካርያስ ልጅ ዮሐንስ የወንድምህን ሚስት ላንተ ልታደርግ አይገባህም እንዳለው ሌሊት በሆነ ጊዜም ይህን ቃል ይሰሙ ነበር። በዚህ ቃልም ከእርሱ ጋር በመብራት ይጮኹ ነበር። የሚፈልጉትም በመኝታቸው ከእነርሱ ጋር እንደሆነ ይጠራጠሩ ነበር። ነገር ግን ከሚሰሙት ቃል በቀር ምንም አላገኙ። ያን ጊዜም ታላቅ መታወክ ሆነ፣ አላገኙትምና። ይህች ሄሮድያዳም ፈረሰኞችን ወደ ደብረ ሲና ላክ፣ አንድ ሰው ሳያውቅም ይግደሉት አለችው። ንጉሥም ይህን ማድረግ በፈለገ ጊዜ እግዚአብሔር አድኖታልና ወደ እርሱ የሚሄድበት መንገድ አላገኘም። ከዚህ በኋላም ይህች የረከሰች ሴት ከዚህ በኋላ ድምፁን ከሰማን ይይዙት ዘንድ ጠንቋዮችን እናምጣ፣ ኑሮው በበረሃ ከሆነው ከዚህ ከዮሐንስም እንረፍ አለችው። ለሰውነቱ የግመል ጠጉር ነው እንጂ የከበረ ልብስ አልተገባውም። ንጉሥን እስከ መሳደብ እንደደረሰ አስተውሉ። በሀገሮቹ በአውራጃዎቹ ሁሉ ሰለጠነ አለች። ዳግመኛም ከኔ ጋር መሆን የምትፈልግ ከሆነ ይህን ነገር በግልጥ አድርግ አለችው።
በዚህች ሀገር ዮሐንስን የምንገድልበትን መንገድ እስከምናገኝ ድረስ በዚህች ሀገር አንድ ሰውስ እንኳን ሊናገር አይችልምና አለች። ይቺ ዘማም የሄሮድስን ልቡና አስጨከነችው። እርሱም ይሻላት ወንድሙን በስውር እስከሚገድልና ይህን እስከሚያደርግ ድረስም አስጨነቀችው። ግድም አለችው። የወንድሙን ሚስትም በስውር ወሰዳት። የዮሐንስ ምስክርነት ይፈጸም ዘንድም በግልጥ አገባት። በዚያን ዘመን በምድረ በዳ እያስተማረ ስለ ክርስቶስ የሚሰብክ ዮሐንስ መጥምቅ መጣ ብሎ ወንጌላዊው ማቴዎስ እንደተናገረው መንግሥተ ሰማያት ቀርባለችና ንስሐ ግቡ አለ። በቤተ መቅደስ ያሉትም ሁሉ ወደ እርሱ ይመጡ ነበር። ኃጢአታቸውን እያመኑም በእርሱ ትምህርት ክርስቲያን ይሆኑ ነበር። ሄሮድያዳም የዮሐንስን መምጣት በሰማች ጊዜ ፈጽማ ተደሰተች፣ ደስታዋንም አበዛች። በልቡናዋም እነሆ ጠላቴ ወደ እኔ ቀርቧል አለች። ነገር ግን በዮሐንስ ላይ ክፉ ማድረግ አልተቻላትም፣ ዮሐንስ በሀገሩ ሁሉ እንደ ነቢይ ነበርና። ወንድሙ ፊልጶስም የዮሐንስን መምጣት በሰማ ጊዜ ፈጽሞ ተደሰተ። እርሱም ሄደና ሄሮድስ ያደረገውን ሁሉ አስረዳው። ያን ጊዜም ዮሐንስ የወንድሙን ሚስት ሄሮድያዳን ይተዋት ዘንድ ደቀ መዝሙሩን ወደ ሄሮድስ ላከ። ይህ አሳሳች ግን አልተወም፣ ነገር ግን በዮሐንስ ይዘባበት ነበር። ዳግመኛም ይህች የረከሰች ሴት ፈጽማ ተቆጣች። ንጉሡንም እንያዘውና የምንገድልበትን መንገድ እስከምናገኝ በእስር ቤት እንሠራው አለችው። ሄሮድስም በእርሱ የተነሣ እነዚህ ሰዎች በእኔ ላይ እንዳይተባበሩብኝ እፈራለሁ አላት። ይቺ ዘማ ስለ እርሱ ከጠየቁ ሕዝቡን ንጉሥ ቄሳር ይህን እንዳደርግ አዞኛል በላቸው አለችው። ይህ ምክርም ልቡናውን አስደስተው። ያን ጊዜም ይይዙት ዘንድ ወደ ዮሐንስ ላከ። ያን ጊዜም ያዙትና የሚገድሉበትን ምቹ ሁኔታ እስከሚያገኙ ድረስ በእስር ቤት አሰሩት። እርሷም የእስር ቤቱን ጠባቂ አጽንቶ እንዲጠብቀውና እስከሚሞት ድረስ እንዲያሰቃየውም አዘዘችው። የሄሮድስ የልደቱ ቀን በሆነ ጊዜም ይቺም የዓመቱ በዓላት መጀመሪያው ናት። ከዮሐንስ ሞት ጋርም ተባበረ። ያን ጊዜም በንጉሡ በቄሳር ልማድ ነው። ንጉሡም የልደቱን ዕለት በዓል ያሳምሩለት ዘንድ የሀገሩን ሰዎች ሁሉ ወደ እርሱ ሰበሰበ። ያቺ የረከሰች ሴትም የረከሰች ዘማ ልጇን በተከበረ አለባበስ በመልካም ሽቱ አስጊጣ ወደ ሄሮድስ ላከቻት። ከንጉሡ ፊትም ደረሰች። በንጉሡ ዙፋን ፊት ለፊትም ዘፈነች። ያን ጊዜም እርሱ ሰክሮ ነበር። ስካር፣ ዘፈንና ፍቶት ባለበትም ምንም አይነት በጎ ሥራ በዚያ ቦታ አይገኝም። የእግዚአብሔር ቁጣ፣ መቅሰፍት፣ በቀል በእርሱ ላይ ይኖራል እንጂ። ወንድሞቼ ሆይ ሁሉን ከሚገዛው ከዘፈንና ከሽለላ የሚመጣውን ኀፍረትና ጉስቁልና ታውቁ ዘንድ ስሙ፣ ተመልከቱ። የመግደል ምክንያት ምንድን ነው? ብዙ ዘፈን አይደለምን? ይህንም ልጇ እናቷ እንዳዘዘቻት አደረገች። ደምግባቷም ንጉሡን ደስ አሰኘው። ንጉሡም እስከ መንግሥቱ እኩሌታ ድረስ የምትሺውን ለምኚ አላት። ያን ጊዜም ወጣችና ወደ እናቷ ሄደች። ከእናቷ ጋርም ተማከረች። እናቷም ክርስትናን የሚያስተምር የዮሐንስን ራስ በምግብ ሳህን ይሰጥሽ ዘንድ ለምኚው አለቻት። ያን ጊዜም ወደ ንጉሡ ተመለሰችና በእርሱ ዘንድ ክርስትናን የሚያስተምር የዮሐንስን ራስ ለመነችው። ነገር ግን ለዚች ጎስቋላ ሴት ክርስትናን ማስተማር የጀመረውን የክብር ንጉሥ ክርስቶስንም እንደ ሁሉም ትሑት ሰው ያጠመቀውን የዮሐንስን ራስ ከምትለምን ይልቅ ብዙ ሀብታትን በለመነች ነበር። አባታችን አዳምን ከዝቅተኛዋ ሲኦል አወጣው፣ የቀኙን ወንበዴም ወደ ገነት አስገባው። ዮሐንስም ምድራዊ በሆኑ እጆቹ ዳሰሰው። ውሃው ይባረክ ዘንድም በዮርዳኖስ ውሃ ተጠመቀ። የሕይወት መሠረት ክርስቶስን ለሚያምኑ ሁሉም ለድኅነት ምክንያት ነው። በተቀደሰች የጥምቀት ውሃም ይከናወናል። በእግዚአብሔር ቃል ልጅነትን በሚያድል በክርስቶስ ስም ወደ ክርስትና ይገባሉ። እርሱ ክርስቲያን እንሆን ዘንድ ነፍስና ሥጋችን መንፈሳችንም በንጽሕና በመጠበቅ የእግዚአብሔር ልጆች እንሆን ዘንድ ሥልጣንን ሰጥቶናልና። በዲያብሎስ ማሳት የሥጋን ሕግ ብንተላለፍም ዳግመኛ መድኃኒታችን ወደ ሰጠን ክርስትና እንገባለን። ስለ ክርስትና የተሰጡት እነዚህ ሦስቱ ናቸው። አንዲቱ በተመረጠው በአገልጋዩ በዮሐንስ ሥልጣን ወደ ክርስትና መግባትን ጌታችን ያሳያት ናት። ሁለተኛዋም በተቀደሰች ንስሐ ጊዜ ንጹሕ በሆነች የንስሐ እንባ መጠመቅ ነው። ሦስተኛዋም ነፍሱን በመስጠት ክርስቶስ የገባባት የፈጸማት ናት። ይህን ያደረገም በክብር ባለቤት በንጉሥ ክርስቶስ ዘንድ
የሰማዕትነት አክሊልን ይቀዳጃል። አሁንም ፍጹም ጎስቋላ ወደ ሆነች ወደ አገልጋይቷ የሄሮድያዳ ልጅ ታሪክ እንመለስ። የክፋት እናት ሆይ ወርቅን፣ ብርን፣ የከበረ ዕንቁንም አልለመንሽም፣ ክርስትናን ማስተማር የጀመረ የዮሐንስን ራስ ለመንሽ እንጂ። ንጉሡም ይህንን ነገር በሰማ ጊዜ ስለማለላት መሐላ ከልቡ አዘነ። የንጉሡ ሐዘንም ዮሐንስን ስለ መግደሉ አይደለም፣ በእርሱ ላይ እንዳይተባበሩበት ሕዝቡን በመፍራት ነው እንጂ። ሕዝቡ ሁሉ እንደ ነቢይ አድርገው ይወዱት ነበርና። ያዘነው ስለ ተከበረው ዮሐንስ ቢሆን ኖሮ በመጀመሪያ በእስር ቤት ባላሰረውም ነበር። የሄሮድስ ሰውነትም ሕዝቡን ከመፍራቱ የተነሳ በውሃ እንዳለችና ማይበል እንደሚያማታት መርከብ ሆነች። ያን ጊዜም ሴቲቱንም ከመፍራቱ የተነሳ በፈሪው ላይ ፍርሃት ጸናበት። ያን ጊዜም መሐላውን አጸና፣ በዮሐንስ መገደል ግን አዘነ። በእስር ቤት እያለም ሰይፍ የታጠቁ ሰዎችን ወደ ዮሐንስ ላከ። ያን ጊዜም ነቢዩ ይህንን ነገር አወቀ፣ ከእስር ቤትም ወደ ውጭ አወጡት። ከዚያም በኋላም ንጉሡ መሐላውን እንዳያፈርስ ራሱን ቆረጡት። እናንተም ወንድሞቼ ሆይ ይህንን ተረዱ፣ መሐላንም ፍሩ፣ ጌታችን በምን ፈጽማችሁ አትማሉ ብሏልና። በመሐላው ምክንያት ባይሆን ለመግደል ምክንያት ባላገኘም ነበርና። በማለ ጊዜም ያላሰበውን ነገር አስተዋለ። ሰውነቱም በተቀመጡት መካከል ተዋሻለች። መሐላውም ክፉ ነገርን ለመፈጸም ወሰነ። ወደ ዮሐንስም ላከ። ወንድሞቼ ሆይ ሐዘኔ እንዴት ይበዛ! ቅዱስና ንጹሕ በሆነው በዮሐንስ ራስ ላይ የተዘረጋችና የደፈረች ምን አይነት እጅ ናት! በዚህም የዱር አንበሶች ጆሮአቸውን ወደ እርሱ አዘነበሉ፣ አራዊቱም ከእርሱ የተነሳ ተንቀጠቀጡ። ለእርሱም እባቦች፣ ጊንጦችና ዘንዶች ተንቀጠቀጡ። የገዳም አበቦች፣ ሳሮች፣ ልምላሜዎች ከልምላሜው ነጠብጣብና ከጉሙ የተነሳና የሚጣፍጥ ፍሬን ያፈሩ ዘንድ ፈጠኑ። ይህችን የተቀደሰች ራስ በማስቀደም ለመንካት የደፈረችና ያልተጠነቀቀች እንደምን ያለች እጅ ናት! ይህችን ፊት ማየት የማይገባት ስትሆንም በእርሷ የተገለጠ የአምላክን ኃይል አየች። ሄሮድስ በሰከረ ጊዜ ሰይፉን ላከ እንጂ ራሱን ሲቆርጡት ግን አላየም። የቅዱስ ዮሐንስን ራስም ቆረጡት፣ ከእርሱም ደም አልወጣም፣ ወይንም ጠጅም ፈጽሞ አልጠጣምና። ያን ጊዜም በምግቡ ሳህን ላከው። ይቺ ራስም ተሸክመዋት እያለ ሄሮድስ ሆይ የወንድምህን ሚስት ልታገባ አይገባህም እያለች ጮኸች። በዚህ ጻድቅ ላይ የተደረገች ይቺ ፍጹም ተአምር ከሞተ በኋላም በሕይወት እንዳለ ሆነ። ማስተዋል የሌለባትና የደነደነች የሄሮድስ ልቡናም አላስተዋለችም። ሥጋ በሚበላበት በብረት ሳህንም የቅዱስ ዮሐንስን ራስ አደረጋት። ሄሮድስ ሆይ በቤተልሔም ከዚህ ቀደም በዘመድህ በንጉሡ በሄሮድስ የተደረገውን አይበቃምን? የቀደሙ አባቶችና እናቶች ጩኸት፣ ስቃይ፣ ስለ ልጆቻቸው የነበራቸው ሐዘን አላስፈራውም? ምድርም ከሕፃናት ወላጆች ወተት የተነሳ ነጭ ሆነች። ምን አይነት ጥጋብ ነው? እስኪ አስረዳኝ። እንደዚህ ያሉ ታናናሽ ሕፃናትን የደማቸውን መፍሰስ መመልከት እንደምን ያለ እንስሳነት ነው! ስለ እነርሱ አያለቅስም። በመንፈስ ንጹሐን የሆኑና ነውር የሌለባቸው ታናናሽ ሕፃናትን ተመልክቶ ሲገደሉ አላዘንምና። ሰነፍ ሆይ አይበቃህምን? ያ ወንጀለኛ ያለማስተዋል የተባረኩ ሕፃናትን እስከ መግደል ክፉ ነገርን አደረገ። ሄሮድስ ሆይ አንተም ዳግመኛ ከራስ ጸጉሩ አንዱ ከመሬት ልትወድቅ የማይገባው ይህ ቅዱስ ዮሐንስን ገደልከው። ዘመድህ ፈርዖን የገደለ የራሔልን ልጆች ነው። ዳግመኛም አንተ ዮሐንስን ገደልከው። ይህም የቤተ ክርስቲያን መመኪያ ነው። አንተን የተረገመች የወንድምህን ሚስትና ዘመድህን በምን ተግባራችሁ ይቅር ይላችኋል? ጌታችን ሄሮድስ ስለነገሰባት ለደም ሀገር ወዮላት ብሏልና። በክፉ አገዛዝ በእርሷ ላይ የሚነግሰውን የምትቀበልም ወዮላት። ክፉ የሆኑ አይሁድም እንዳንተ በሥጋ ጌታችንን ለመግደል ተባበሩ። የተረገመው እርሱም ሕፃናትን ገደለ። ዳግመኛም አንተ የዮሐንስን ራስ መረጥክ። አይሁድ ኢሳይያስን ሰነጠቁት፣ ኤርምያስንም በጉድጓድ ጣሉት፣ ነቢያትንም በድንጋይ ወገሩ፣ ዘካርያስንም በመሠዊያው መካከል ገደሉት፣ ጌታችን ኢየሱስንም ሰቀሉት። ይህ ሁሉ ስለ ክፋታቸው ነው ይላል። ምን ያህል ክፉ ነገር ናት! ለምእመናን ግን በጎ ነገርን አመጣች። አሁንም ወደ ነገራችን ፍጻሜ እንመለስ። ቅድስትና ንጽሕት የሆነች የዮሐንስን ራስንም እናስብ። የሚቆርጥ ሰው ላከና በተቀመጡት መካከል የዮሐንስን ራስ አስመጣ። ዓይኖቹም ይመለከቱ ነበር፣ ፊቱም እንደ ፀሐይ ብሩህ ነበር። ከእርሱ መልካም ሽታ ይወጣ ነበር። በዚያ ያለው ሁሉም በዚያ እይታ ይመለከተው ነበር።
የቅዱስ ዮሐንስን በድንም እንደወደቀ ተዉት። በእርሱ ላይ የወደዱትን ያደርጉ ዘንድም ይሹ ነበርና። በዚያም የሄሮድስን የዕቃ ቤት የምትጠብቅ የተመረጠች ሴት ነበረች። ስሟም ዮና ይባላል። የቅዱስ ዮሐንስን ንጹሕ ሥጋም ከመፍራታቸው የተነሣ ደቀ መዛሙርቱ በሌሊት መጥተው እስከሚወስዱት ድረስ ትጠብቅ ነበር። ዮሐንስ ክቡር ነቢየ ልዑል ወስደውም በነቢዩ በኤልሳ መቃብር ቀበሩት። ደቀ መዛሙርቱም ለጌታችን ለኢየሱስ ክርስቶስ ነገሩት። ንጉሡ ሄሮድስም የዮሐንስ ራስ ለወንድሙ ሚስት ልጅ እንድትሰጥ አዘዘ። እርሷም ተቀብላ ለእናቷ ሰጠቻት። ከእርሷ ጋርም አዳኞች ነበሩ። ይቺ ዘማዊት ሴት በተመለከተች ጊዜም ዓይኖቹም ጆሮዎቹም የተከፈቱ ነበሩ። አስተያየቱም በሕይወት እንዳለ ሰው ነበር። እንዲህ እያለችም በእጆቿ ታመለክት ነበር። የዚህች ራስ ሥልጣን ያለው ምድራዊውን ንጉሥ ያልፈሩ ዓይኖች እነዚህ ናቸው። እኔ በእጆቼ አሳውራቸዋለሁ። በሕይወት እያለ የወንድምህን ሚስት ልታገባ አይገባህም እያለ ይናገር የነበረ አንደበትም ይህ ነው። እኔ ቆርጠዋለሁ፣ የራስ ጸጉሩንም ጽሕሙንም እላጨዋለሁ፣ በምንጣፌ ስርም መረገጫ አደርጋቸዋለሁ አለች። ፊቱን ለመምታት ፈልጋም እጇን ከፍ አደረገች። ንብረቱ ገዳም ያን ጊዜም ጸጉሩ በሳህኑ ላይ ተዘረጋች። ራሱም የአሞራ ክንፍ እንዳላት ወደ ላይ በረረች። የቤቱ ጠፈርም ተሰነጠቀ። የቅዱስ ዮሐንስ ራስም ከዚያ ወጣች። ያን ጊዜም የሄሮድያዳ እጆቿ ከትከሻዋ ተቆረጡ፣ ከመሬትም ወደቁ። መሬትም አፏን ከፈተች፣ ሰውነቷንም እስከ አንገቷ ድረስ ዋጠቻት። እርሷም ከበደሏ የተነሣ በሕይወቷ ወደ ጥልቁ ወረደች። ያን ጊዜም በልጇ ላይ ሰይጣን አደረባት። በቤት ያለውን ዕቃ ሁሉ ትሰብር ነበር። ያን ጊዜም ከወታደሮች አንዱ በእሳት እንደተቃጠለ የሆኑ የሄሮድያዳን እጆች ያዘ። እያለቀሰም በተሰበሰቡት መካከል ወደ ንጉሡ ወሰዳቸው። ንጉሡም ምን ሆንክ? ምንስ ያስለቅስሃል? አለው። እርሱም ወዮልን፣ ወዮታ አለብን። የነቢዩን ራስ ወደ ቤታችን አስገባን፣ በእኛ ላይም ታላቅ ሐዘንና ጥፋት ሆነችብን አለው። ሄሮድያዳ የሆነችውንም ነገር ሁሉ ነገረው። በልጇ ላይም ሰይጣን እንዳደረባት ነገረው። ንጉሡ ግን አላመነውም። ያን ጊዜም ከትከሻዋ የተቆረጡ እጆቿን አወጣ። ተሰብስበውም በተቀመጡት ሰዎች መካከልም አስቀመጣቸው። ጣቶቿም በቀይ ቀለም ታለው ነበር። በእጆቿም የወርቅና የብር አምባር ነበር። ያን ጊዜም ንጉሡ በፍርሃትና በጉስቁልና ከዙፋኑ ተነሣ። ወደ ቤቱም ሄዶ የሄሮድያዳን ራስ በመሬት ተጥሎ በግልጥ ተመለከተ። ንጉሡም መሬት እንዲቆፍሩና ሥጋዋን እንዲያወጡ አዘዘ። ከመለያዎቿም አንድስ እንኳን አልተገኘም። ወደ ጥልቁ ወርዳለችና ምልክቱ አልተገኘም። ያን ጊዜም ንጉሡ ተቆጣ። በተቀመጡት መካከልም በሽማግሎች ፊት ራሷን እንዲቆርጡ አዘዘ። የሄሮድያዳ ልጅም በብትርና በድንጋይ ራሷን ትመታ ዘንድ ጀመረች። በሰው ላይም ተወድቅ ነበር። ከማበዷ ብዛት የተነሳም የራስ ጸጉሯን ትነጭ ነበር። ያን ጊዜም ንጉሡ ራሷን ቆረጣት። ወደ ጓደኞቹም ሄደ። ይህን ምስጢር ለአንድ ሰውስ እንኳን እንዳይናገሩም አዘዛቸው። ያን ጊዜም የሄሮድያዳ ጉስቁልና ለተሰበሰቡት ሁሉ ተገለጠ። የመትላቷ ሽታም በምድር ሁሉ ተዳረሰ። የተመረጠው የዮሐንስ ራስም እንደ ንስር በክንፎቿ በሁሉም ቦታ ተበር ነበር። የቆረጣት የከሃዲው ሄሮድስንም ኃጢአት ትገልጥ ነበር። ይህች ራስም የወንድምህን ሚስት ልታገባ አይገባህም እያለች በየሀገሩ ሁሉ ትዞር ነበር። ሰው ሁሉ እያንዳንዱ በነፋስ ላይ ሆና ስትጮህ ሰሟት። ሰው ሁሉም ሥጋ ሳይኖራት ራሷ ትናገር ዘንድ እንዴት ይቻላታል እያሉ ምስጋና የሚገባው የእግዚአብሔርን ስም አመሰገኑ። ሄሮድስ ግን ከሚሰድበው ቃል የተነሣ በዚያን ወቅት አልታየም። የተቀደሰችዋ ራስም በደብረ ዘይት ሳለ ወደ ጌታችን ወደ ኢየሱስ ክርስቶስ ሄደች፣ በፊቱም ሰገደች። እርሱም እጅ ነሳት። እመቤታችን ንጽሕት ማርያም እንዲህ በማለት ዮሐንስ ሆይ ወደ አንተ ይመለከቱ ዘንድ የዘካርያስና የኤልሳቤጥ ዓይኖች የት አሉ? እያለች አለቀሰች። ጌታችንም እመቤታችን ማርያምን ጠቀሳትና አታልቅሺ፣ እወቂ ዮሐንስ እንደሚገደል እንደዚሁም ሁሉ እኔም እገደላለሁ። እንደሱ ግን አይደለም፣ ተሰቅዬ ሞታለሁ እንጂ ቀኝ ጎኔንም በጦር እወጋለሁ፣ ከእርሱም ውሃና ደም ይፈሳል አላት። ከዚህ በኋላ ጌታችን ኢየሱስ ክርስቶስ የዮሐንስን ራስ ሂጂና የሄሮድስን ኃጢአት ለዓለሙ ሁሉ ንገሪ አላት። ትበሪ ዘንድም
እንደ ንስር ክንፍን ሰጥቼሻለሁ። የሰማያዊ አባቴ ፈቃድ እስከምትፈጸም ድረስም ለ15 ዓመት ነፍስህን በራስህ አጸናለሁ። ከታናናሽ ሕፃናት ጋር በዚያ ትኖር ዘንድም ወደ አባትህ ወደ ዘካርያስ እንዲወስድህ መላእክቴን አዛለሁ፣ ከእነርሱ ጋር ካህን ነውና አለው። ነገር ግን አንተ በመካከላቸው ሁን፣ የክርስትና ባለሀብት አንተ ነህና። እነዚህ ሕፃናት ግን በደማቸው ነው እንጂ ወደ ክርስትና አልገቡም። እነሆም ሥጋህን ከነቢዩ ኤልሳዕ ሥጋ ጋር አድርጌዋለሁ። ነፍስህም በሰማይ በቀኜ ትሆናለች። ነፍስህም ለ15 ዓመት ያህል በራስህ ናት። ከ3 ዓመት በኋላ ፈቃዴ በተፈጸመች ጊዜም ካንተ በኋላ ሞትን እቀምሳለሁ፣ የነገርኩ ተስፋም ትፈጸማለች አለው። ጌታችን ኢየሱስ ክርስቶስም ትበር ዘንድ የዮሐንስን ራስ አዘዛት። ያን ጊዜም በነፋሱ በረረች። ጩኸቷም በየሀገሩ በየቦታው በየተራራውና በየባህሩም ሁሉ ተሰማ። ጩኸቷንም በየሀገሩ ሁሉ ያሉት ሰሙ፣ ወደ እርሷም ተመለከቱ። ስህተተኛው ሄሮድስንም ዘለፈችው። ከዚህ በኋላም ወደ አረብ ምድር ሄደች። ነጋዴዎችም ድምጿን ሰሙ። ሲሄዱ ከዕቃቸው ጋር ሊወስዷት ወደዱ። በመፈለግም ሰውነታቸውን አደከሙ። ዘመኑ አልደረሰም፣ ሰውነታችሁን አታድክሙ የሚል ቃልም መጣላቸው። ከመያዝም ተዋት። 15ቱ ዓመት ከተፈጸመ በኋላም ሚያዝያ 15 ቀን ነፍሱ ተለየች። ንጹሐን የሆኑ ደቀ መዛሙርትም ወደ እርሷ መጡ። ከመላእክት ጋርም ወደ ሰማይ አሳረጓት። እግዚአብሔርንም አመሰገኑት። ከሰማይ እስከሚደርሱም የተቀደሰችዋን ራስ አመሰገኑ። አባቷ ዘካርያስንም እጅ ነሳችው። ንስሐን ያበሰረ መንገድን የጠረገ የዮሐንስ ምስክርነት ፍጻሜም መስከረም 2 ቀን ሆነ። ራሱም ሚያዝያ 15 አረፈች። የዮሐንስ መላ ዘመኑም 45 ዓመት ነው። ጌታችን ኢየሱስ ክርስቶስ ከመወለዱ በፊት 6 ወር፣ ሄሮድስ ከመፈለጉ በፊት 2 ዓመት ቆየ። እናቱ ከማረፏ በፊት እያሳደገችውም ለ5 ዓመት ከእርሱ ጋር ቆየች። ለእስራኤል ከመገለጡ በፊት 23 ዓመት በበረሃ ኖረ። ራሱ መስከረም 2 ቀን በሄሮድስ ከመቆረጧ በፊትም 8 ወር ቆየ። ነፍሱም በራሱ 15 ዓመት ኖረች። የዮሐንስ ራስም እስከ ዛሬ ድረሳለች። አባቱ ዘካርያስም ምስክርነቱን መስከረም 8 ፈጸመ። የእናቱ የኤልሳቤጥ ዕረፍትም በንጉሥ ጢባሪዎስ ቄሳር የሥልጣን ዘመን የካቲት 17 ቀን ነው። ጌታችን መድኃኒታችን ንጉሣችን ኢየሱስ ክርስቶስም ከሰማይ ወደ ምድር መጣ። ወንድሞቼ ሆይ ለመዳን ክርስትናን ስላስተማረ፣ ንስሐን ስለሰበከ፣ መንገድን ስለጠረገ፣ ንጽሕት ስለሆነች ስለ ቅዱስ ዮሐንስ ራስ መናገራችን ስለ ፍቅራቸው ነው። ወዳጆቼ ሆይ ዛሬስ ክርስትናን ባስተማረ በቅዱስ ዮሐንስ በዓል እንግዳ የተቀበለ ወይም የተቀደሰ ገድሉን አገልግሎትን የጻፈ በበዓሉ ዕለት እንደተቻለው ለድሆች፣ ለቆሰሉት፣ ለባልቴቶች፣ አሳዳጊ ለሌላቸው ሕፃናትም ምጽዋትን የሰጠ፣ ለደካሞች፣ በጨለማ ለታሰሩትና ክፉ አገዛዝ ለጸናባቸውም የመጸወተ በእርሱ ዘንድ እንዲቀበላቸው ይለምናል ይጸልያልም። ያለ ነቀፋም በአምላክ ፊት ያቆማቸዋል። ዳግመኛም ከሕይወት ምንጭ ምጽዋትን የሚያደርጉ ጸጥ ባለ ሁኔታ ዘለዓለማዊ ሕይወትን ያገኛሉ። ጌታችን መንፈሳዊት ወይም ሥጋዊት የሆነች ምሕረትን ለሚያደርጉ ሁሉ በቅዱስ ዮሐንስ ልመና ዋጋውን አያጣም ብሏልና። ጌታችን ኢየሱስ ክርስቶስ ሁላችንን የሚጠብቀን ርጉም ከሆነ የሰይጣን ወጥመድም ያድነን። እስከ መጨረሻዋ ሕቅታ ድረስም ልዩ የሆነች ሦስትነትን በማመን በኦርቶዶክስ ሃይማኖት ያጽናል። በዚህችም ቦታ እግዚአብሔር በቅዱስ ዮሐንስ ስም ይሰብስበን። ዳግመኛም በጌታችን በኢየሱስ ክርስቶስ ጸጋ ምሕረትና ሰውን መውደድ በመንግሥቱ ያኖረን። ከአባቱና ከመንፈስ ቅዱስ ጋር ምስጋና ይግባው። አንድ ለሆነው አምላክም ኃይል፣ ክብር፣ ምስጋና፣ አገዛዝ ይገባል ለዘለዓለሙ አሜን። ዘኍኅተ ብርሃን ሚዲያን በተለያዩ አማራጮች ይከታተሉ።